የርቀቶቹ የአስማተኞቹ ፋሚሊዎች ቤተሰቦች አማን ናችሁ አለን። እንግዲህ ዛሬ አንድ ከባድ ነገር አለን። ከባድ ምን መሰላችሁ? እሱም ቆይ ከዛ በፊት ግን አምሮብናል። እንግዲህ እነዚህ ጠንበለሎች እንደይመስለን ነው የመጣነው። ነጫሉ የቫለንታይን አይደለም አመት ባል አሪፍ ብለን መተናል። ደስ የሚል ጊዜ ያሳልፈናል። ያው ትላንትና መለኛውም ጋር ደስ ብሎ ነው ያራለ። ምን መሰላችሁ? እሱም ሽምግልና ሊላክ ነው። ለሃይሚ ሽምግልና ሊልክ ነው። እንግዲህ ጋሽዬም ጋር እኔ ነኝ የሚሄደው፣ ሙሽዬ ጋር ደግሞ ሃይሚ ናት የምትሄደው እና ሽምግልና ሊልክ ነው እነ ሃይሚ ቤት ዛሬ። እንግዲህ ያው ለእናንተ ቀቶቹ የአስማተኞቹ ፋሚሊዎች ቤተሰቦች አማን ናችሁ አለን። እንግዲህ ዛሬ አንድ ከባድ ቤተሰብ ዛሬ በአዲስ ነገር ነው የመጣሁት ማለት ነው። ቪዲዮውን እስከ መጨረሻ ተከታተሉኝ። አስተያየት ካላችሁ በኮሜንት አሳውቁኝ ማለት ነው። የዛሬ ርዕሳችን በጣም ደስ ይላል ማለት ነው። መግቢያው ላይ እንደሰማችሁ እንዳዳመጣችሁ ማለት ነው ብሩኬ ሽማግሌ ልልክ ነው ብለዋል። እውነት ያርግላቸው በሉ ማለት ነው። እስኪ እውነት ያርግላቸው የምትሉ በኮሜንት አሳውቁኝ ማለት ነው። በጣም ደስ የሚል መረጃ ነው የሰማን ማለት ነው። እውነት ያርግላቸው። እንግዲህ ያው ሃይሚና ብሩኬ ትዳራቸው ይዘው እንዲቀመጡም ያድርግላቸው ብላችሁ ሁላችሁም ዱዓ አድርጉላቸው ማለት ነው። እና በጣም ደስ ይላል ማለት ነው። ብሩኬ ለሃይሚ ሽማግሌ ልልክ ነው እንደውን ቀለበት ላስርላት ነው ብሎ ያው ተናግረዋል ማለት ነው። በእርግጥ ብሩኬ ያው ቃሉን አንድ ነው 2-3 አይደለም ባለው ቃል ያው ወደ ኋላ የሚሄድ ነገር የለም። ጠብቂኝ እንጂ ሽማግሌ ወይም ደግሞ ቀለበት ላስርልሽ ነው ብሎ ከዚህ በፊትም ተናግረዋል ማለት ነው። እና በጣም ደስ ይላል። ዛሬ ቪዲዮቻችን በጣም ደስ በሚል ርዕስና ደስ በሚል ርዕስ ነው የመጣሁት ማለት ነው። እና ቤተሰብ ቪዲዮውን ስትጀምሩት በላይክ በሰብስክራይብ በኮሜንት ጀምሩት፣ እንደውም ሼር አድርጉ ነው የምላችሁ። እና በጣም ደስ ይላል። ሃይሚ እንኳን እኔ አላምንም ልካ ቀለበት እስካላሰርክልኝ ድረስ አላምንህም በማለት እንግዲህ አይኑን እያየችው ነው ማለት ነው። እና በጉጉት እንጠብቃለን። እውነት ያርግላቸው ብላችሁ ሁላችሁም ዱዓ አድርጉላቸው ማለት ነው። እኛም ደግሞ በጉጉት እንጠብቃለን፣ በደስታ እንጠብቃለን። እውነት ያድርግላቸው። ቃሉም ደግሞ አንድ ማድረግ አለበት። እንግዲህ ቀለበት አስርልሻለሁ ወይም ደግሞ ሽማግሌ እልካለሁ ብሎ ብሩኬ ቃሉን ማጥፋት የለበትም። አጓጓት ደግሞ መክዳትም የለበትም። ሁላችሁም ደግሞ ቀለበት ይታሰርላት ወይም ደግሞ ሽማግሌ ይላክ ያላችሁ ነው። ሽማግሌ ይላክ፣ ቀለበት ይታሰርላት።